እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዝውውር ጉዳዮችን ወደ እናንተ የምናደርስበት ቻናላችን ላይ ትገኛላችሁ። ዛሬም በከሰዓቱ ፕሮግራማችን ሰፋ ያሉ የዝውውር ጉዳዮችን ለማንሳት እንደሆ በድጋሚ ተገናኝተናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ጻፉልን። ሀሳብ አስተያየት መስጫው ክፍት ነው። የእናንተን የፈለጋችሁትን ሀሳብ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተም ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። መሸጋገሪያችንን ሰምተን በድጋሚ ተመልሰን እንመጣለን። የዝውውር ጉዳዮችንም ሰፋ አድርገን ወደ እናንተ እናደርሳለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ወደ ቀዳሚው ጉዳያችን እናምራ። የፕሪሚየር ሊግ ትልልቅ ክለቦች የሆኑት ማንቸስተር ዩናይትድ እና አርሰናል ቀድሞውኑ ከጀርመኑ ባለ ታሪክ ተጫዋች ቶኒ ክሮስ ጋር እየተነጻጸረ የሚገኘውን የ16 ዓመቱን የኸርታ በርሊን አማካይ ኬኔትን ለማስፈረም ፉክክሩን እየመሩ እንደሆነ መረጃዎች እየወጡ ይገኛሉ። እንደ ዘሰን ዘገባ ከሆነ ሁለቱ የእንግሊዝ ግዙፍ ክለቦች ዋጋው የበለጠ ከፍ ከማለቱ በፊት ከአውሮፓ እጅግ በጣም አስደሳች ከሆኑት ወጣት ተሰጥኦችም አንዱን ለማስጠበቅም በሚፈልጉበት ወቅትም የኬኔትን እድገት በቅርበት ሲከታተሉ ቆይተዋል። በዚህ ዓመት መጀመሪያ ላይ 16 ዓመት የሞላው ይህ ተጫዋች በዚህ የውድድር ዘመን በቡንደስሊጋ 8 ጊዜ ጨዋታዎችን በማድረግ በኸርታ በርሊን ዋና ቡድን አስደናቂ ተጫዋች ሆኗል። ኳስን የመቆጣጠር ችሎታው፣ የጨዋታውን ፍጥነት የመወሰን ብቃቱና ልዩ ደግሞ የኳሶችን የመስጠት ፓሲንጉ ችሎታው በሰፊ ተመስክሮለታል። በርካታ የአውሮፓ ክለቦችም ስካውቶች የእሱን እድገት ለመከታተልም በየጊዜው የኸርታ በርሊንን ጨዋታዎች ይከታተላሉ። ማንቸስተር ዩናይትድ በወጣት ተሰጥኦች ላይ ኢንቨስት የማድረግ ታሪክ ያለው ሲሆን በአሁኑ የአስተዳደር መዋቅር ስር ደግሞ ያንን ለማስቀጠል ነው ትልቁ እቅዱ። የታዳጊ ክለብ ኮከብ ደግሞ ከጀርመን ከ17 በታች ብሔራዊ ቡድንም ቁልፍ ተጫዋቾች መካከል አንደኛው ነው። እዚያም የሚያሳየው ብቃት ደግሞ በዲኤፍቢ ፖካል ውስጥም ባሉ አሰልጣኞች ላይም አስደናቂ ስሜትን መፍጠሩ ነው የተነገረው። ብዙ በጀርመን ውስጥ እንግዲህ ኬኔትን በሚቀጥለው ትውልድ ውስጥም ብሩህ ተስፋዎች አንዱ አድርገው ይመለከቱታል ነው የሚለው መረጃው። ስለዚህም ይህንን ተጫዋች ደግሞ ማስፈረምና ተጫዋቹን የግላቸው ማድረግም ደግሞ በትልቁ ጥቅም ይሰጣቸዋል ተብሎ ይታሰባል። ምክንያቱም ቀጣዩ ቶኒ ክሮስ ተብሎ ይህ ተጫዋች እየተጠራ ነው የሚገኘው። በጀርመን ዝውውሩን ማድረግ በ20 ሚሊዮን ዩሮ ገደማ እንደሚያስወጣ ቢዘገብም ኸርታ በርሊን እንደ ማንቸስተር ዩናይትድ ወይም አርሰናል ካሉ የውጭ ክለቦች በእጅጉ ከፍ ያለ ዋጋ ይጠይቃሉ ተብሎ ነው የሚታሰበው። ከኸርታ በርሊን ክለብ ጋር ቅርበት ያላቸው ምንጮች ይህንን የውድ አካዳሚ ውጤታቸውን ገና መጀመሪያ ላይ ማጣት እንደማይፈልጉ ቢጠቁምም የገንዘብ ጫናዎችን ግን ከውጭ የሚመጡ ትርፋማ ጥያቄዎችን እንዲስቡ ሊያስገድዳቸው ይችላል። ባርሴሎናና ፓሪስ ሰን ዠርሜንም ሁኔታውን እየተከታተሉ እንደሆነ የተነገረ ሲሆን ሁለቱም ክለቦች ከተጫዋቹ ወኪሎች ጋርም የጠበቀ ግንኙነት አላቸው። ሆኖም ግን የፕሪሚየር ሊግ ክለቦች በገንዘብ አቅማቸውና ወጣት ተሰጥኦችን በማሳደግ በጨመረው ዝናቸው ምክንያትም የበላይነት ይኖራቸዋል ተብሎ ይታሰባል። የኬኔት እንግዲህ ፈላጊዎች ታዳጊው ቀጣዩ ዝውውሩ ግልጽ የሆነ እድገትን ጎዳናና በመደበኛ የመጀመሪያ ቡድን የመጫወት እድልን ማግኘቱን ለማረጋገጥ በመምረጥ ጥንቃቄ እንዲያደርጉን የተነገረው። ሄርታ በርሊን ኮከቡን ለማቆየት ፍላጎቱ አለው። ነገር ግን የአውሮፓ ልሂቃን እየከበቡትና ከቶኒ ክሮስ ጋርም ያለው ንጽጽር እየጨመረ በመምጣቱ ወደ አህጉሪቱ ትልልቅ መድረኮችም ዝውውር ከማድረጉ በፊት የጊዜ ጉዳይ ብቻ ሊሆን እንደሚችል ግምቶቻቸውን እያስቀመጡ ነው የሚገኙት። የሴሪኤው የአምናው ሻምፒዮን ናፖሊ የማንቸስተር ዩናይትዱን አማካይ ኮቢ ማይኖን ለማስፈረም ያለው ፍላጎት በድጋሚ ማደሱን ነው ጋዜጣ ዴሎ ስፖርት መረጃውን ያወጣው። በጥር ወር የውሰት ዝውውር ላይም ውይይቶች እየተካሄዱ ነው ተብሏል። የጣሊያኑ ግዙፍ ክለብ ካለፈው ክረምት ወደ ናፖሊ ማምጣት ሳይችል ከቀረ በኋላ ኮቢ ማይኖ ወደ መጪው የክረምት የዝውውር መስኮትም ሲገባ በቅድሚያ የሚሰጠው ኢላማ ተደርጎ ይታያል። ናፖሊ በ20 ዓመቱ የእንግሊዝ ኢንተርናሽናል ላይ ፍላጎቱን ያደሰው በአማካይ መስመር ጥልቀቱ ላይ እያደገ በመጣው ስጋት ምክንያት ነው። አሰልጣኝ አንቶኒዮ ኮንቴ ኬቨን ደብሮይናን በረጅም ጊዜ ጉዳት ከሜዳ ውጪ መሆኑንና እንዲሁ ደግሞ ፍራንክ ዞምባንጉሳ በአፍሪካ ዋንጫ ተሳትፎ ምክንያትም ለብዙ ሳምንታት ከሜዳ ውጪ በሚሆንበት ፈታኝ ወራት ውስጥም ይገኛሉ። እነዚህ መቅረቶችም ናፖሊን ተለዋዋጭና ቴክኒካላዊ ችሎታ ያለው አማካይ ፍለጋንም እንዲያጠናክር አድርገውታል። ኮቢ ማይኖም ለሚፈልጉት ተስማሚ አማካኝም እንደሆነ ጭምር ነው የሚነገረው። ኮቢ ማይኖ ከረጅም የዩናይትድ አካዳሚ ያደገ ሲሆን
በቅርብ ዓመታት ውስጥም የክለቡ ብሩህ ተስፋ ከሆኑ ተጫዋቾች አንደኛው ሆኗል። ሆኖም ግን ምንም አይነት እንኳን እንግዲህ አቅሙና ችሎታው ቢኖረው አማካዩ በዚህ የውድድር ዘመን በሩበን አሞሪም ስር የመጫወት ጊዜን ለማግኘት ሲቸገር ቆይቷል። ይህም ደግሞ ከሌሎች ክለቦች ፍላጎትም ስቧል የተባለው ኮቢ ማይኖ ከኦልትራፎርድ ርቆ ወደ ሌላ ቦታ ለመዘዋወርም ማንቸስተር ዩናይትዶችን የመልቀቅ ዕድል አለው ተብሎ ነው የሚነገረው። ናፖሊ ለአጭር ጊዜ የውሰት ዝግጅት እየፈለገ ነው። ኮቢ ማይኖ በሴሪኤው ውስጥም በተከታታይ የመጫወት ጊዜ በማግኘትም ሊጠቀም እንደሚችልና እሱንም ደግሞ በውድድር ዘመኑ ወሳኝ በሆኑ ወቅት ሊረዳቸው እንደሚችል ነው የሚያምኑት። ሆኖም ግን ከዩናይትድ ጋር ቅርበት ያላቸው ምንጮች አሰልጣኝ ሩበን አሞሪም ኮቢ ማይኖን የረጅም ጊዜ እቅዳቸው ወሳኝ አካል አድርገው ስለሚመለከተው ዝውውሩን ለመፍቀድም ፈቃደኛ እንዳልሆነ ነው የሚጠቁሙት። ማንቸስተር ዩናይትድ ቀደም ሲል ባየር ሌቨርኩዘን እና አርቢ ለብዚሽ ያቀረቡትን ፍላጎትን ጨምሮ ለተጫዋቾቹ ያቀረቡት በርካታ ጥያቄዎችን ውድቅ አድርጎ ነበር። ይህም በአቅሙ ላይ ያላቸው እምነትን ያጎላል። ቢሆንም ግን የናፖሊ ጽናት ችላ ሊባል አይችልም። የክለቡ ባለስልጣናት ኮቢ ማይኖ በተፎካካሪ አካባቢ የመደበኛ ጨዋታ ጊዜን ማቅረብ ለሁሉም ወገኖች የጋራ ጥቅም ሊኖረው እንደሚችል ነው የሚያምኑት። ስምምነት ላይ መድረስ ካልተቻለ ናፖሊ ወደ ሮማው ሎሬንዞ ፔሌግሪኒ የማዘንበል እድልም ይኖረዋል ተብሎ ይታሰባል። እሱም ደግሞ ሌላኛው አማራጫቸው እንደሆነ ነው የተነገረው። የቀድሞ የማንቸስተር ዩናይትድ ተከላካይ ዳኒ ሲምፕሰን የእንግሊዝ ብሔራዊ ቡድን ካፕቴን የሆነው ሃሪ ኬን በ2026 ማንቸስተር ዩናይትድ ሌላ የዝውውር ጥያቄ ካቀረበ ለመቀላቀል ዝግጁ እንደሚሆን በመጠቆም ስለ ወደፊቱ እጣ ፈንታውም ግምት እንዲሰጥ አድርጓል። በአሁኑ ጊዜ ለባየር ሚኒክ የሚጫወተው ሃሪ ኬን በቶተንሃም ሆትስፐርስ ጋር የነበረው ረጅም ግንኙነት ከተቋረጠ በኋላ በ2023 ክረምትም የጀርመኑን ሻምፒዮን ተቀላቅሏል። የ32 ዓመቱ ተጫዋች ወደ ቡንደስሊጋው ከተዘዋወረ በኋላ በግብ የማስቆጠር ችሎታው ሪከርዶችን እየሰበረ በልዩ ብቃት ላይ ነው አሁንም የሚገኘው። ሆኖም ግን በውጭ ያገኘው ስኬት ቢኖርም ኮንትራቱ ወደፊት የሚደረጉ የዝውውር መስኮቶች ላይ ሊነቁ የሚችሉ የመውጫ አንቀጾችን እንደያዘ በመናገሩ ወደ ፕሪሚየር ሊግ ሊመለስ እንደሚችል የሚገልጹ ወሬዎች ናቸው የወጡት። ሲምፕሰን ሃሪኬን ወደ እንግሊዝ ለመመለስ ከወሰነ ማንቸስተር ዩናይትድ ጥሩ መዳረሻው ሊሆን እንደሚችል ይናገራል። እንደ ጎል ዘገባ ከሆነ ሲምፕሰን እንዲህ ነው ያለው። እውነቱን ለመናገር ወደ ሌላ የትም ሊሄድ እንደማይችል አውቃለሁ። ወደ ሲቲ መሄድ አይችልም፣ ወደ አርሰናል መሄድም አይችልም። ማንቸስተር ዩናይትድ እምቢ እንደሚልም አላስብም። ተመልሶ መጥቶ የፕሪሚየር ሊግ ጎል አስቆጣሪ ሪከርድን ሊያሳድድና የዩናይትድን የማጥቃት መስመር ሊመራ ይችላል። ማየት ፈልጋለሁ። ቶተንሃም ሲለቅም ተናግሬ ነበር። ጥሩ የተጣጣመ ነገርም አለው። የአማራጭ ካለ 100% እመርጣለሁ ሲልም ጭምር ነው የተናገረው። ሲምፕሰን በተጨማሪም የሃሪኬን መምጣት ባለፈው ክረምት ከአረቢ ለብዚሽ ከተቀላቀለ ወዲህ ተስፋ ያሳየውን የዩናይትድ የ22 ዓመቱን አጥቂ ቤንጃሚን ሼስኮን እንደሚጠቅመውም ነው የሚያምነው። ሲምፕሰን አንክሎም ሼስኮንም ሊረዳው ይችላል። በእያንዳንዱ ጨዋታ የመጫወት ጫና ሳይኖር ከኬን ብዙ ነገሮች ይማራል። ሃሪኬን ቀድሞውኑ በባየር ሚኒክ ዋንጫዎችን አሸንፏል። አሁን ተመልሶ መጥቶ ሮበን ቫን ፐርሲ መጥቶ ዩናይትድን ወደ ሻምፒዮን እንደመራው ሁሉም እዚህም ደግሞ ታሪክ ለመስራት ይሞክር ይሆናል። ኬን በሙያ ዘመኑ ከ400 በላይ ጎሎችን በማስቆጠር ከትውልዱ ታላላቅ አጥቂዎች አንደኛው ሆኖ ቆመዋል። ነገር ግን አንድ ትልቅ ምኞት ቀርቷል። የአለን ሺረር 260 የፕሪሚየር ሊግ ጎል ሪከርድን መስፈር ይፈልጋል። ይህ ደግሞ ወደ እንግሊዝ እግር ኳስ መመለስን ይጠይቃል። በርካታ የፕሪሚየር ሊግ ክለቦች ቸልሲና ማንቸስተር ዩናይትድን ጨምሮ ኮንትራቱ በ2026 ክረምት የመጀመሪያ ላይ የመንቀሳቀስ እድልን እንደሚፈቅድ በማወቃቸው የሃሪኬንን ሁኔታ በቅርበት እየተከታተሉት ነው የሚገኘው። በቶትናም በነበረበት ጊዜ ኬን ወደ ኦልትራፎርድ የመዘዋወር እድል በሰፊው ተያይዞ የነበረ ቢሆንም የስፐርሱ ሊቀመንበር ዳንኤል ሌቪ ማንኛውም የሀገር ውስጥ ዝውውርን በመከልከላቸው አጥቂው ወደ ውጭ እንዲመለከትም አስገድደውት ነበር። አጥቂው አሁን ላይ ሙያው የመጨረሻው ደረጃዎች ላይ እየገባ ቢሆንም አሁንም በከፍተኛ ደረጃ እየተጫወተ በመሆኑ የሲምፕሰን አስቴቶች ወደ እንግሊዝ መመለስ የኬንን እንግዲህ ታሪክም ለእንግዲህ ሪከርዱንም ለመስበር በትልቁ እንቅስቃሴዎችን ያደርግበታል ተብሎ ነው የሚጠበቀው። የኤዲሃው ኒውካስል ዩናይትድ በሪያል ማድሪድ እየጨመረ በመጣው ፍላጎት መካከል ሳንድሮ ቶናሊን ለመልቀቅ ለማሰብ ቢያንስ 80 ሚሊዮን ፓውንድ ይፈልጋሉ ተብሏል። ቶናሊ ከእገዳው ከተመለሰ በኋላ ወደ ቀድሞ ብቃቱ መመለስ ይችላል። በኤዲሃው ስርም በቡድን ውስጥ ቁልፍ ሰው ሆኖ የቆመ ሲሆን የሱ ቋሚ ብቃትም በአውሮፓ ዙሪያ ከፍተኛ ፍላጎት እንዲኖር አድርጓል። ሪያል ማድሪድ የሱን አገልግሎት ለማግኘት ፍላጎት ካላቸው ክለቦች አንደኛው ነው። ነገር ግን ከፌጂያስ በተገኘ ዘገባ መሰረት ኒውካስል ዩናይትድ ከምርጥ ተጫዋቾቹ አንዱን ለመሸጥ ፈቃደኛ አይደለም። ማክፓይሶቹ ወደ ድርድር ጠረጴዛ ለመምጣት ቢያንስ 80 ሚሊዮን ፓውንድ ይፈልጋሉ።
ማክፓይሶቹ በ2023 የ25 ዓመቱን ተጫዋች ከኤሲ ሚላን ለማስፈረም ከፍተኛ ገንዘቦችን አውጥተዋል። አስደናቂ ጅማሬን ቢያደርግም እድገቱ በእገዳ ምክንያት ተቋርጦ ነበር። ባለፈው የውድድር ዘመን መጀመሪያ ላይ ወደ ሜዳ ከተመለሰ ወዲህ በስብስባቸው ውስጥም ወሳኝ አካል ሆኖ ራሱን መልሶ አሳይቷል። የጣሊያኑ ኢንተርናሽናል ተከላካይ አማካይ ሆኖ መጫወት ቢመርጥም የበለጠ ግን የፊት መስመር ሚናዎችን እኩል ውጤታማ አድርገውታል። በኤዲ ሃውሰር ካሉ ምርጥ ተጫዋቾች አንዱም ሲሆን የሱ ስራ ደግሞ ሳይስተዋል አላለፈም። የአማካይ መስመሩን ለማጠናከር ከፍተኛ ፍላጎት ያለው ሪያል ማድሪድ አይኑን በሳንድሮ ቶናሊ ላይ አድርጓል። ቶናሊን ለማስፈረም ወደ 50 ሚሊዮን ዩሮ የሚጠጋ ጥያቄ ለማቅረብም እየተዘጋጀ እንደሆነ ይታወቃል። ነገር ግን የታይንሳዱ ክለብ ግን በድርድር ጠረጴዛው ላይ 80 ሚሊዮን ዩሮ ጥያቄ ከሌለ በስተቀር እንደማይደራደራቸው አጥብቆ ስለሚናገር በቀላሉ ይለቁታል ተብሎ አይታሰብም። ኮንትራቱ እስከ 2028 የሚቆይ በመሆኑ ማክፓይሶቹ በወደፊት ዕጣ ፈንታው ላይ ከፍተኛ ቁጥጥር አላቸው። ከፍተኛ ዋጋ ሊሆኑ የሚችሉ ገዢዎችንም ለማራቅ እንደ ዘዴ ሊሆን ይችላል። ኤዲሃው በእርግጠኝነት ከምርጥ ተጫዋቾቹ አንዱን ማጣት አይፈልግም። ኒውካስልም አቋሙን ግልጽ እንዳደረገ ጭምር ነው መረጃዎች እየወጡ የሚገኙት። ቶተንሃም ሆትስፐርስ ክለቡን ለቆ ለመውጣት እየገፋ ያለውን የአታላንታ አጥቂ የሆነው አዶሜላ ሉክመንን ለማስፈረም እያሰበ ነው። ሉክመን ከአሰልጣኝ ኢቫን ዩሪች ጋርም በህዝብ ፊት በተፈጠረው ግጭት ከክለቡ አታላንታ ጋር ያለው ግንኙነት ሌላ ትልቅ ችግር ካጋጠመው በኋላ የወደፊት ዕጣ ፈንታው ትልቅ መነጋገሪያ ሆኗል። ናይጄሪያዊው ኢንተርናሽናል አሁን ከጣሊያኑ ክለብ ጋርም ለመለየት ከፍተኛ ፍላጎት ያለው ሲሆን በክረምት ወራትም ዝውውር ሊያደርግ ይችላል። ከፌጂያስ በተገኘ ዘገባ መሰረት ቶተንሃም ሆትስፐርስ የማጥቃት መስመሩን ለማጠናከር በማሰብ የእሱን አገልግሎት ለማግኘት ፍላጎት አለው። የቶማስ ፍራንክ ቡድን በአታላንታ ያለውን ሁኔታ በሚገባ ያውቀዋል። እናም ከሁኔታው ከፍተኛ ጥቅም ለማግኘትም እየፈለገ ነው። ስፐርስ ለወራትም ሲከታተሉት ቆይተዋል። ሉክማን ከዚህ ቀደም ከአታላንታ ጋር አለመግባባቶች ነበሩት። ነገር ግን በቅርቡ በአውሮፓ ጨዋታ ወቅትም ለሱና ለኢቫን ጁሪች መካከል በተቀያሪ ወንበር ላይ የተፈጠረው ግጭት በክለቡ ያለው ጊዜ በቅርቡ ሊያበቃ እንደሚችል የሚጠቁም ነው። የ28 ዓመቱ ተጫዋች በጨዋታው ወሳኝ ወቅት አሰልጣኙ እሱን ለመቀየር በወሰዱት ውሳኔ ደስተኛ አልነበረም። ሉክማን ከእርሱ አልፎ ሲሄድም ስሜቱን ገልጿል። ሁለቱንም ወደ አካላዊ ግጭትም አምርተዋል። ሉክማን በመጪው የዝውውር መስኮት ክለቡን ለቆ ለመውጣት ፍላጎት ያለው ሲሆን አታላንታም ለናይጄሪያዊ አጥቂ የሚገርቡ ጥያቄዎችን ለመስማትም ዝግጁ ይመስላል። ቶተንሃምም ሊሆን የሚችል መዳረሻ ሆኖ ብቅ እንዳለ ነው መረጃዎች እያሳዩ የሚገኙት። የሰሜን ለንደኑ ክለብ በመጨረሻም የማጥቃት ክፍል ላይ ተጨማሪ ጥራት ይፈልጋል። ዶሚኒክ ሶላንኬ ብቃቱ ሆኖ ለመቆየትም እየተቸገረ ባለበት ወቅት ላይም ቶማስ ፍራንክ ደግሞ ጎሎችንና ፈጠራን የሚጨምር ሁለገብ አጥቂ ለማምጣትም ከፍተኛ ፍላጎት ነው ያለው። የቀድሞው የኤቨርተን ፉልሃምና ሌስተር ሲቲ አጥቂ ለሲስተማቸው ተስማሚ አድርገው ይመለከቱታል። እናም ሊፈጠር የሚችለውን የዝውውር ውሎችን እንዲሁ ደግሞ ማጥናትም ጀምረዋል። ስፐርስ ፊርማውን ለማግኘትም ከፍተኛ ፍላጎት ቢኖረውም አታላንታ ግን ከሱ ውሎች ላይም ብቻ እንዲሄድም ይፈቅድለታል ተብሎ እንደሚታሰብ ነው መረጃዎች የወጡት። የአርነ ስሎት ሊቨርፑል የኒውካስል ዩናይትድን የተከላካይ ቁልፍ ተጫዋች ስቴቨን ቦትማንን ለማስፈረም 80 ሚሊዮን ዩሮ ሊከፍል ይችላል ተብሏል። ሊቨርፑል በክረምቱ የዝውውር መስኮት ንቁ ተሳትፎን አድርጎ ነበር። የማጥቃት መስመሩንም ለማጠናከር ከፍተኛ ገንዘቦችን አውጥተዋል። ነገር ግን አሁን ላይ ትኩረታቸው ወደ መከላከል አዙረዋል። አርነ ስሎት የመከላከል እንግዲህ ዲፌንሲቭ ሮቴሽንን ለማጠናከርም ከፍተኛ ፍላጎት ያለው ሲሆን ከፌጂያስ በተገኘው ዘገባ መሰረትም ሊቨርፑሎች በሚመጣው የዝውውር መስኮት ስቴቨን ቦትማንን ለማስፈረምም እየፈለጉ እንደሆነ ይነገራል። ቦትማን በ2022 ክረምትም ከሎስክ ሊል ወደ ኒውካስል ዩናይትድ እንግዲህ ከተቀላቀለ ወዲህ ብቃቱ እየጨመረ ብቻ ሄዷል። በቡድን ውስጥም ቁልፍ ተጫዋች ሆኖ ከቆሙትም በላይ ነው። የ25 ዓመቱ ተጫዋች በፕሪሚየር ሊግ ውስጥም ካሉ ምርጥ ተከላካዮች መካከልም አንደኛው አድርጎት ይወሰዳል። ሊቨርፑል ለፕሮጀክቱ ተስማሚ ሆኖ ይመለከተዋል። ጠንካራ የአካል ብቃት አለው። እምነት የሚጣልበትና በኳስ ላይም ጥሩ ስርጭት ችሎታም አለው። ከቨርጂል ቫን ዳይክ እና ከኢብራሂማ ኮናቴ ጋር በመከላከል ደግሞ ከፍተኛ ጥንካሬ ሊጨምር ይችላል ተብሎ የሚታሰብ ተጫዋች እንደሆነ ነው የሚታመነው። የመርሲሳይዱ ክለብ እሱን ከታይንሳይዱ ክለብ ለማውጣትም በሚያደርጉት ጥረት 80 ሚሊዮን ዩሮ የሚያክል ጥያቄ ለማቅረብ እያሰቡ ነው። በክረምቱ ማርክ ጉሂን ለማስፈረም ሳይሳካላቸው ከቀረ በኋላ ሊቨርፑሎች ትኩረታቸውን ሙሉ በሙሉ ወደ ቦትማን አዙረዋል። ለተወሰነ ጊዜ ግራ እግሩን የሚጠቀም ማዕከላዊ ተከላካይ ሲፈልጉ ቆይተዋልና የሆላንድ ማዕከላዊ ተከላካይ ለብዙ ችግሮቻቸው መፍትሄ ሊሆን ይችላል። ሆኖም ግን ኒውካስል ለመሸጥ ፍቃደኛ ባለመሆኑና በውሉ ላይም ገና 18 ወራት ገደማ ስለሚቀሩት እሱን ማስፈረም ቀላል አይሆንም።
በዚህ መሃል በፊርማው ላይ ፍላጎት ካለው ተቀናቃኛቸው ቼልሲ ጋርም ፉክክር ሊገጥማቸው ይችላል። ሰማያዎቹ በዚህ የውድድር ዘመን በቁልፍ ተጫዋቾቻቸው ጉዳት ምክንያትም በመከላከል ላይ ተቸግረዋል። እናም ቦትማንን በማስፈረም ተጨማሪ ጥራትና ጥልቀትን ማከልም ይፈልጋሉ። ማክፓይሶቹ ሊሆኑ የሚችሉ ገዢዎችን ለመከላከልም ውሉን ለማደስ እየፈለገ ነው። ነገር ግን የረጅም ጊዜ የወደፊት እጣውን ለማስጠበቅም ካልቻለ እናም ከፍተኛ ገንዘብ ጥያቄ ከቀረበ ኒውካስል አቋሙን ሊከልስ እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የኤንዞ ማሬስካ ቸልሲ የሪያል ማድሪድ ተከላካይ የሆነው አንቶኒ ሩዲገርን ወደ ክለቡ ለመመለስም እንቅስቃሴ እያደረጉ ነው የሚል መረጃ ይፋ እየተደረገ ይገኛል። በዚህ የውድድር ዘመን ቸልሲ በተከላካይ መስመር ላይ በርካታ ችግሮች ያጋጥሞታል። ይህም ለአብዛኛው ደግሞ የላቪ ኮልዌል ከባድ ጉዳት ምክንያት ነው። የመከላከል ችግሮቻቸው ወደፊት የመከላከል መስመራቸውን እንዲያጠናክሩ አስገድዷቸዋል። በተከላካይ ላይ ተጨማሪ ጥራትና ጥልቀት ከመፈለጋቸው በተጨማሪ የለንደኑ ክለብ አንድ ልምድ ያለው መሪንም ወደ ስብስቡ ለመጨመር እያሰቡ ነው። ከፌጂያስ በተገኘው ዘገባ መሰረትም ሰማያዎቹ አንቶኒ ሩዲገርን ወደ ክለቡ የመመለስ እድልን እየመረመሩ እንደሚገኝ ነው ዘገባው የሚያሳየው። ጀርመናዊው ኢንተርናሽናል የቸልሲ ስብስብ አካል ሆኖ ለ5 ዓመታት የሚያክል መቆየቱን እናስታውሳለን። እንዲያውም በ2021 የውድድር ዘመን የአውሮፓ ቻምፒየንስ ሊግን ድል በማድረጋቸው ትልቅ ድርሻ ነበረው። በ2022 ክለቡን ለቆ በነፃ ዝውውር ሪያል ማድሪድን ተቀላቀለ። የ32 ዓመቱ ተጫዋች በቅርብ የውድድር ዘመናት በስፔን ክለብ ውስጥም ካሉ ዋና ተጫዋቾች አንደኛው ሆኖ ቆይቷል። ነገር ግን ኮንትራቱ አሁን ባለው የውድድር ዘመን መጨረሻ ላይ የሚያልቅ በመሆኑ የሩዲገር የወደፊት እጣ ፈንታ ትልቅ መነጋገሪያ ሆኗል። ጀርመናዊው ከሪያል ማድሪድ ጋርም የቻምፒየንስ ሊግ ዋንጫንም ማሸነፍ መቻሉን እናስታውሳለን። ለበርካታ ወራት ወደ ቼልሲ ሊመለስ ከሚችል ዝውውር ጋርም ስሙ ሲያያዝ እንደቆየም የምናስታውሰው ነው። እስካሁን ድረስ የውል ማራዘሚያ ስምምነት ላይ ስላልተደረሰ ደግሞ ቼልሲ ይህንን እሱን እንግዲህ በድጋሚ ለማስፈረም እንደ ትልቅ እድል ይመለከተዋል። ከወኪሎቹ ጋርም ጥሩ ግንኙነት የመሰረቱ ሲሆን ወደ ስታንፈርድ ብሪጅም እንዲሁ ደግሞ እንዲመለስ ለማሳመን ተስፋ ያደርጋሉ። አሁን ባለው ዋጋ ደግሞ ወደ 24 ሚሊዮን ዩሮ የሚገመት ሲሆን የለንደኑ ክለብ ልምድ ያለው ተጫዋችን በነፃ ለማስፈረምም እንደ ትልቅ እድል ይመለከተዋል። ሆኖም ግን ሪያል ማድሪድ አዲስ ውል ለመስጠትም እያሰበ በመሆኑ እናም የ32 ዓመቱ ተጫዋችም ነጭ ለባሾቹን ቅድሚያ እንደሚሰጥ በመግለጹ ዝውውሩ ቀላል አይሆንም። ቼልሲ ሁኔታውን በሚገባ ያውቃል። ወቅታዊ ደረጃውንም ለማግኘትም ከወኪሎቹ ጋር ንግግር ያደርጋል ተብሎ ነው የሚጠበቀው። ቶትናም ሆትስፐርስ የኤቨርተኑን የክንፍ አጥቂ ኢሊማን ጃይን ለሞርጋን ሮጀርስ ተስማሚ አማራጭ አድርገው ለይተውታል። የሰሜን ለንደኑ ክለብ ባለፈው ክረምት የአስተን ቪላውን ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት ነበረው። ነገር ግን በመጨረሻም ዝውውሩን ከማድረግ ተቆጥበዋል። በእንግሊዝ ኢንተርናሽናል ላይ ፍላጎት ቢኖራቸውም እርሱ ግን በቪላ ፓርክ እስከ 2031 የሚያቆይ አዲስ ውል መፈረሙ ተዘግቧል። ከአዲሱ ውል በኋላ ስፐርስ ሞርጋን ሮጀርስን በቅርብ ጊዜ ማስፈረም እድሉ ጠባብ ሆኗል። በዚህ ምክንያትም በፍጥነት ወደ ሌሎች ኢላማዎች ተሸጋግረዋል። ዲን ጆንስ ለቲም ቶክ በሰጠው መረጃ መሰረትም ቶትናም ሊሊማን ጃይን ተስማሚ አማራጭ አድርገው እየተመለከቱት እንደሆነ ነው መረጃዎች የወጡት። ስፐርስ ሞርጋን ሮጀርስን አዲስ ውል እንደሚፈርም ጠርጥሮ ነበር። ስለዚህም ሌሎች አማራጮችን ማየት ጀምሮ ነበር። በ2024 ከማርሴ ወደ ኤቨርተን ከተቀላቀለ ወዲህ አስደናቂ ስራዎችን ሲሰራ የቆየው ጃይ በአስደናቂ ብቃቱ ትኩረቱን ስቧል። የ25 ዓመቱ ሴኔጋላዊ ኢንተርናሽናል በቀኝ ክንፍ ላይ መጫወትን ቢመርጥም እንደ 10 ቁጥር ወይም ደግሞ የግራ ክንፍ አጥቂም ሆኖም ደግሞ አስተዋጽኦችን ማድረግ ይችላል። በ10 የሊግ ጨዋታዎች ላይም በ4 ግቦችና እንዲሁ ደግሞ በአንድ ለጎል የሆነ ኳስ ላይ አመቻችቶ ማቀበል የቻለና 5 ጎል ተሳትፎችን ማድረግ የቻለ ተጫዋችም ነው። የሱ ሁለገብነትና ቋሚ ብቃትም በቶትናም ራዳር ላይ እንዲቀመጥ አድርጎታል። የቶማስ ፍራንክን ማጥቃትም ለማጠናከር ተስማሚ አማራጭ አድርገው የሚመለከቱት ሲሆን በቅርብ ጊዜ ውስጥም ዝውውር ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። ጆንስ ስለ ስፐርስ የዝውውር እቅዶች ሲናገርም ሞርጋን ሮጀርስ በጣም ከሚወዷቸው ተጫዋቾች አንደኛው ነው። እናም በክረምቱ እሱን ለማስፈረምም ዘግይተው ውይይት ከመጀመርም ተቃርበው ነበር። አሁን አዲስ ውል ስለፈረመ ያ በቅርብ ጊዜ ውስጥም አይከሰትም። ስለዚህም ኢላማነትም መቀመጥ ይኖርበታል። ይህ ደግሞ ትልቅ ጉዳት አይደለም፣ ምክንያቱም አስቸጋሪ ዝውውር እንደሚሆን ስለጠበቁ ነበር። ነገር ግን ሊሊማን ጃይ ይበልጥ ሊገኝ የሚችል ሰው ሆኖ በፍላጎታቸው ስርም ሰርጎ እንደገባ ነው የሚታየው። በዚህ የውድድር ዘመን በኤቨርተን ነገሮች ጥሩ ካልሄዱ ለማስፈረም የሚሞክሩት ተጫዋችም አድርገው ሊመለከቱት ይችላሉ። ስፐርስ ባለፉት 2 የውድድር ዘመናትም
ወይም ሳምንታትም ውስጥ ደግሞ የተዘጋጀ ዝርዝር አለው። እናም እሱ ብልጭታ ያለው ተጫዋች ነው። ቶትናም የሚፈልገው አይነት ተጫዋችም ነው። ዳቪድ ሞይስ ስለ ግምቱ ተናግረዋል። እናም ወሬው አሁን ላይ ወዴትም እንደማይሄድ በመግለጽ ጉዳዩ ላይ ገደብ ጥለዋል። ምናልባትም ክትትል የሚደረግበት ጉዳይ ይሆናል ብለው ነው የሚያስቡት። የሰሜን ለንደኑ ክለብ ይበልጥ ሊገኝ የሚችል አማራጭ ተደርጎ በሚወሰደው ሊልማን ንጃይ ላይ አይኑን ጥሏል። ኤቨርተን በዚህ የውድድር ዘመን መቸገሩን ከቀጠለ ስፐርስ አገልግሎቱን ለማስጠበቅም ከፍተኛ እድል ይኖረዋል ተብሎ ነው የሚጠበቀው። የአርኔ ስሎቱ ሊቨርፑል የኢንተር ሚላን ማዕከላዊ ተከላካይ አሌሳንድሮ ባስቶኒን ለማስፈረም ከ100 ሚሊዮን ዩሮ በላይ የሆነ ጥያቄ ለማቅረብ እየተዘጋጀ ነው። የአርኔ ስሎት ቡድን የመከላከል መስመሩን ለማጠናከር ከፍተኛ ፍላጎት አለው። ወደፊት ቁልፍ ተጫዋቾቹ ሊሆኑ የሚችሉ ዓለም አቀፍ ደረጃ ያላቸው ተጫዋቾችንም ለማምጣት ይፈልጋሉ። የመርሲሳይዱ ክለብ አይኑን በኢንተር ሚላኑ አሌሳንድሮ ባስቶኒ ላይ የጣለ ሲሆን ከፌጂያስ በተገኘው ዘገባ መሰረት ሊቨርፑል የ26 ዓመቱን የመሃል ተከላካይ ለማስፈረምም ከ100 ሚሊዮን ፓውንድ እስከ 115 ሚሊዮን ፓውንድ አካባቢ ጥያቄ ለማቅረብ እያሰበ ነው። ባስቶኒ በ2017 ከአታላንታ ወደ ኢንተር ሚላን ተቀላቅሏል። ከክለቡ ውጭ ደግሞ በጥቂት የውሰት ቆይታዎችም በኋላ በመጨረሻም በቡድን ውስጥ ቁልፍ ሰው ሆኖ ራሱን አቋቁመዋል። ባለፉት ዓመታት ብቃቱ እየጨመረ ብቻ ሄዷል። ጣሊያናዊው ኢንተርናሽናል በሴሪኤ ውስጥ ካሉ ምርጥ ተከላካዮች አንዱ ተደርጎም ይወሰዳል። የሱ ቋሚ ብቃት በአውሮፓ ዙሪያ ከፍተኛ ፍላጎት እንዲኖርም አድርጓል። ባለፈው የውድድር ዘመን ለዩኤፋ ቻምፒየንስ ሊግ የውድድር ዘመንም ቡድን አባልነት ተመርጧል። ሊቨርፑል የ26 ዓመቱን ተጫዋች ለማስፈረምም ከፍተኛ ፍላጎት እንዳለው ነው የሚታመነው። የመርሲሳይዱ ክለብ በመከላከል መስመር ላይ አዲስ ነገርን ማምጣትም ይፈልጋል። ቨርጂል ቫን ዳይክ በሙያው የመጨረሻው ምዕራፍ ላይ በመሆኑና የኢብራሂማ ኮናቴ የወደፊት ዕጣ ፈንታ እርግጠኛ ባልሆነበት ወቅትም ሊቨርፑሎች ወደፊት በመከላከላቸው ላይ መሪ ሊሆን የሚችል ሰው ለማምጣት ፍላጎት እንዳላቸው ነው የሚነገረው። ባስቶኒ በአርኔ ስሎት ሲስተምና በፕሮጀክታቸው ፍጹም ተስማሚ ሊሆን እንደሚችል ይሰማቸዋል። ጠንካራ የአካል ብቃት አለው። እናም ኳስን ለመቆጣጠርም በጣም ምቹ ነው። ከሁሉም በላይ ደግሞ ልምድ ያለው ተጫዋች ሲሆን ምርጥ ዓመታቱም ገና ከበፊቱ እየመጡ ነው። የመርሲሳይዶ ክለብ ለማጥቃቱ የረጅም ጊዜ መፍትሄ አድርጎ ይመለከተዋል። እናም ኢንተር ሚላን ለማሳመንም ከፍተኛ የገንዘብ ጥያቄ ለማቅረብ እያሰቡ ነው። ሊቨርፑል እንዲህ ያለ ትልቅ ጥያቄን ካቀረበ ጣሊያናዊው ክለብም እሱን ለመሸጥ ሊያስብ ይችላል። ምክንያቱም ገንዘቡ የፋይናንስ ሁኔታቸውን ሊያስተካክልና ስብስቡን በአጠቃላይ ለማጠናከርም ሊረዳቸው ይችላል ተብሎ ስለሚታሰብ ነው። የአርኔ ስሎቱ ሊቨርፑል የዩቬንቱስንም አጥቂ ኬናን ይልዲዝንም ከክለቡ ለማራቅ ወርቃማ ዕድልን እያየ ነው። ኬናን ይልዲዝ በዩቬንቱስ ባሳየው ወጥነት ያለው ብቃትም በዓለም ላይ ካሉ ምርጥ ወጣት አጥቂዎች መካከል አንዱ ሆኖ ታይቷል። በርካታ ከፍተኛ ክለቦችም የቱርኩን ኮከብ ለማስፈረም በከፍተኛ ሁኔታ ፍላጎት እያሳዩ ነው። ፒተር ኦርክ ለፉትቦል ኢንሳይደር በሰጠው መረጃ መሰረትም ሊቨርፑልም ለፊርማው በሚደረጉ ፉክክር ውስጥ ገብተውበታል። የመርሲሳይዱ ክለብ እሱን እየተከታተለ ሲሆን በ2026 ለማስፈረም ሊሞክር ይችላል። ዩቬንቱስ እሱን ለመልቀቅ ፈቃደኛ ስላልሆነ በክረምት ዝውውርም እጅግ በጣም የማይመስል ነገር ነው። ነገር ግን ሊቨርፑሎች በሚቀጥለው ክረምትም እድላቸውን ለመሞከር የቆረጡ ይመስላሉ። ይልዲዝ በሁሉም ውድድሮች በ13 ጨዋታዎች ላይ ተሳትፎን አድርጓል። እናም ለ7 ጎሎችም አስተዋጽኦ አድርጓል። የ20 ዓመቱ ተጫዋችም በቱሪን ለሚገኘው ክለብም ቁልፍ ሰው ሆኗል። እናም ኮንትራቱ እስከ 2029 ክረምት ድረስ ቢቆይም ክለቡ ምኞቱን ማሟላት ካልቻለ ግን አሁንም ለዝውውር ሊገፋም ይችላል ተብሎ ነው የሚታሰበው። ይልዲዝ በዩቬንቱስ በመቆየቱ ደስተኛ ነው። ነገር ግን ክለቡ አስፈላጊ ዋንጫዎችን ማሸነፍና ቻምፒየንስ ሊግን ማለፍ ከቻለ ብቻ ነው የሚቀጥለው። እንግዲህ ዩቬንቱሶች እንግዲህ ይህንን ማድረግ ካልቻሉ እንደ ሊቨርፑል ያሉ ክለቦችም ከሁኔታው ከፍተኛ ጥቅም ሊያገኙ ይችላሉ ተብሎ ይታሰባል። ፒት አርወርክ እንደተናገረው ከሆነም ስለ ይልዲዝ ወደፊት ዕጣ ፈንታ ሲናገር በአውሮፓ ውስጥ እጅግ በጣም ከፍተኛ ግምት ከሚሰጣቸው ወጣት ተጫዋቾች መካከልም የሆነው ይልዲዝ ላይ የፍላጎት እጥረት እንደማይኖር ምንም አያስደንቅም ሲልም ጭምር ነው እየተናገረ የሚገኘው። ፍላጎት ያለው ሊቨርፑል ብቻ አይደለም፣ ቼልሲም፣ አርሰናልም፣ ማንቸስተር ዩናይትድም ሁሉም የቱርኩን ኢንተርናሽናል አድናቂዎች ናቸው። እነሱ በዩቬንቱስ የመቆየት አዲስ ውልን እንደሚፈርም በጣም እርግጠኞች ናቸው። ዩቬንቱስ አዲስ ኮንትራት እንደሚፈርም ብሩህ ተስፋም አለው። የመርሲሳይዱ ክለብ በክረምቱ የማጥቃት መስመሩን ለማጠናከር ከፍተኛ ገንዘቦችን ቢያወጣም አሁንም ግን በክንፎቻቸው ላይ ተጨማሪ ጥራትን ለመጨመር እየፈለገ ነው። ይልዲዝ በቅርቡ በቁጥር 10 ሚና ላይ ቢሰማራም በግራ በኩል መጫወትን ይመርጣል። ከሊቨርፑል በተጨማሪ ቼልሲ፣ አርሰናልና ማንቸስተር ዩናይትድም በ20 ዓመቱ የክንፍ አጥቂ ላይ ፍላጎት አላቸው። እሱን ለማስፈረም የሚፈልጉ ክለቦችም ቁጥር ከፍተኛ በመሆኑ ዩቬንቱስ ለአዲስና የተሻሻለ ውልም የወደፊት እጣውን ለማስጠበቅም እየፈለገ ነው።
ኮንትራቱን እንደሚፈርም እርግጠኞች ቢሆኑም የሱ የወደፊት እጣ ፈንታ በአጠቃላይ በክለቡ አፈጻጸም ላይም ይመሰረታል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቶትናም ሆትስፐርስ እና ቼልሲ የዩቬንቱስን አጥቂ ጆናታን ዴቪድን ለማስፈረም ሊፋለሙ ይችላሉ። የካናዳዊ ኢንተርናሽናል ተጫዋች ወደ ዩቬንቱስ መዘዋወሩ በእርግጥም በእቅዱ መሰረት አልሄደለትም። የ25 ዓመቱ ተጫዋች በቡድን ውስጥ ቁልፍ ሰው መሆን አልቻለም። እናም ሉቺያኖ ስፓሌቲ ከመጣ በኋላ በደረጃው ወደታች ወርዷል። የጣሊያኑ ግዙፍ ክለብን ከተቀላቀለ ከ6 ወራት በኋላም ሊዘዋወር እንደሚችል የሚጠቁሙ ዘገባዎች በመውጣታቸው የሱ የወደፊት ዕጣ ፈንታ ትልቅ መነጋገሪያ ነው። ቱቶ መርካቶ ዌብ በስፖርት ዊትነስ በኩል እንደዘገበው ቶትናምና ቼልሲ ማጥቃታቸውን ለማጠናከር በሚፈልጉበት ወቅትም የ25 ዓመቱን ተጫዋች ለማስፈረም ፍላጎት አላቸው። ዶሚኒክ ሶላንኬ በጉዳት እየተቸገረ ባለበት በዚህ ሰዓት ቶማስ ፍራንክ ቡድኑን ለመርዳት የተረጋገጠ ጎል አስቆጣሪ ለማምጣት ከፍተኛ ፍላጎት ያለው ሲሆን ዳቪድ ለቡድኑ ተስማሚም አድርጎ ይመለከተዋል። በዚህ መሃል ሰማያዎቹም አዲስ አጥቂ ለማስፈረም እየፈለጉ ነው፣ ምክንያቱም ሊያም ዴላፕ ብቁ ሆኖ ለመቆየት ተቸግሯል። ዣኦ ፔድሮ ደግሞ የለንደኑ ክለብ ተስፋ ያደረገበትን ያክል ተጽዕኖ መፍጠር አልቻለም። ካናዳዊው ኢንተርናሽናል በቱሪን በሚገኘው ክለብ ውስጥም ለመጀመር እየተቸገረ ቢሆንም ሁለቱም የእንግሊዝ ክለቦች በፕሪሚየር ሊጉ ነገሮችን ሊያስተካክል እንደሚችል ተስፋ ያደርጋሉ። ዩቬንቱስ ዳቪድን ባለፈው ክረምት በነፃ ዝውውር አስፈርሞት ነበር። ወደፊት ለክለቡ አስፈላጊ ተጫዋች ይሆናል ተብሎም ተጠብቆ ነበር። ሆኖም ግን በክለብ ውስጥ ያሉ ሰዎች ግን ይህንን ብቃቱን ማሳመን አልቻለም። የሉቺያኖ ስፓሌቲ መምጣት ደግሞ የዱሻን ቭላሆቪችን ስራ በክለቡ አነቃቅቶታል። ሰርቢያዊው ተጫዋች እንደገና እንዲጀምር በመጠበቅ ዳቪድ ወደ መውጫው በርም ሊገፋው ይችላል። ቶተናምና ቼልሲ የእሱን ሁኔታ ያውቃሉ። እናም በክረምት የዝውውር መስኮት እሱን ለማስፈረምም ስምምነቱን ለመርታትም እየፈለጉ ይገኛሉ። የኒውካስል ዩናይትድ ተኮላካይ የሆነው ኤሚል ክራፍት በጥር ወር ክለቡን ለቆ ለመሄዱ ተጫዋቾች ጋርም ስሙ ተነስቷል። ስዊድናዊው ኢንተርናሽናል ተከላካይም እንደ ኮፐንሃቨን ባሉ ክለቦች ፍላጎት ላይ የሚገኝ ሲሆን ኒውካስልን እንዲለቅ ለማድረግም ዝግጁ ነው። ክራፍት በጥቂት ወራት በፊትም ከዝውውር ጋር ስሙ ተያይዞ ነበር። እርሱ በቡድኑ ውስጥም ጠቃሚ ተጫዋች ነው። ነገር ግን ኮንትራቱ በውድድር ዘመኑ መጨረሻ የሚያልቅ በመሆኑ ይህ ኒውካስል ዩናይትድ በሱ ላይ ገንዘብ ለማግኘት የመጨረሻ እድሉ ነው። በተጫዋቹ በነፃ ዝውውር ማጣት አይፈልጉም። ስለዚህም በጥር ወርም በተመጣጣኝ ዋጋ መሸጥም ለሁሉም ወገኖች ተስማሚ ነው የሚሆነው። የ31 ዓመቱ ተከላካይ የት እንደሚያርፍ ማየት የሚስብ ይሆናል። በመደበኛነት የመጫወት እድል የሚያገኝበትን ክለብም ለመቀላቀል ተስፋ ያደርጋል። በኒውካስል የመጀመሪያ ምርጫ ተከላካይ አይደለም። እናም የፕሪሚየር ሊጉን ክለብም መቀላቀል ለእርሱ ተስማሚ ሊሆን ይችላል። በሙያው በዚህ ደረጃ ላይም በተቀያሪ ወንበር ላይ መቀመጥም ለሱ ማራኪ አይሆንም። ተጨማሪ እድሎች ያስፈልጉታል። እናም የጥር ተጫዋቾች የዝውውር መስኮት ደግሞ ተስማሚ መድረክን ሊሰጠው ይችላል። ይህ በእንዲህ እንዳለ ከሜል የወጣው ዘገባ የአዲሱ የስፖርት ዳይሬክተር ሮስ ዊልሰን የስቴቨን ቦትማን የረጅም ጊዜ የወደፊት እጣ ፈንታን ለማስጠበቅም እየፈለጉ መሆኑን ያረጋግጣል። የኔዘርላንዱ ኢንተርናሽናል ተጫዋች እንደ ሊቨርፑል እና ቼልሲ ካሉ ክለቦች ጋርም ስሙ ተነስቷል። ሆኖም ግን ኒውካስል የ25 ዓመቱን ተጫዋችም ከክለቡ የረጅም ጊዜ ለማቆየትም ይፈልጋል። እናም ከጨዋታው ጋር በፍጥነት ስምምነትም ማግኘት ይችል እንደሆነ ማየቱም የሚስብ ጉዳይ ነው የሚሆነው። ኒውካስል በጥር ተጫዋቾች የዝውውር መስኮት ውስጥ ስብስቡን ለማሻሻል ሊፈልግ ይችላል። ጥሩ ነገር ለመከላከል መስመር ተጨማሪ ጥራት መጨመር ነው። ሌላ የክንፍ ተጫዋች ማስፈረም ለነሱም ተስማሚ ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። በዚህ ቻናላችን የተለያዩ የዝውውር ጉዳዮችን ወደ እናንተ ስናደርስ ቆይታን አደረግን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ደግሞ የምናካፍልባቸው የዝውውር ፕሮግራሞችን በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እያመሰገንን የዛሬ ፕሮግራማችንን እዚሁ ጋር እናበቃለን። መልካም ቀን እንዲሆንላችሁ ነው በአክብሮትም የምመኘው።